አማራ ክልል ወጣቶች በብዛት መከላከያ ሰራዊቱን እየተቀላቀሉ ነው። በሚገርማችሁ ሁኔታ ከአማራ ክልል ነው እያልኳቸው ያለሁት። ስንት ፕሮፓጋንዳ እየተሰራበት ጽምዶ ሰርተናል ከኛ ጋር ቆሟል የሚሉትን ይሄ ጫካ ያለው ወንበዴ የሌለውን የሰው ኃይል ቁጥር ወደ መከላከያ እየጎረፈ ነው ከአማራ ክልል። ተከዜ ወንዝ ነው። የኢትዮጵያና የሱዳን የመጨረሻ ድንበር ተከዜ ወንዝ ነው። ተፈጥሯዊም ታሪካዊ ድንበሯ ተከዜ ነው ማለት ነው። ባለፉት 6 ዓመታት ማይካድራን ጭፍጭፎ የሄደ የሳምሪ ቡድን ከሱዳን ጋር በማበር የኢትዮጵያ ሉዓላዊነትን ተዳፍሮ የነበረ ኃይል አሁን በጀግና ሀገር መከላከያ ሰራዊት የኢትዮጵያ ሉዓላዊነትን ክብሯንም ድንበሯንም አስጠብቋል። ይሄ አሁን ምን ተከስተን ያለንበት ቦታ ሸረሪና የተከዜ ወንዝ ዳርቻ ላይ ነው የምንገኘው። ጠላት እንደሚለው አይደለምና ጠላት ብዙ ሊል ይችላል። የሚሞት ጠላት ሁልጊዜ ምላሱ ረጅም ነው። ነገር ግን እውነታው ግን አሁን ከቦታው ሸረሪና ላይ ተገኝተናል። የጠላት ኃይል ሁመራ ገብቻለሁ ምናምን የሚለው በፍጹም ከእውነት የራቀ በመሆኑ መላው የህዝባችን መላው ኢትዮጵያውያንም ሰላም ወዳዱ የትግራይ ህዝብ ሊያውቀው ይገባል። ጠላት ምን ጊዜም ቢሆን በማደናገር አጀንዳዬን አሳካለሁ በጉልበት አሳካለሁ የሚል በመሆኑ ይሄ ከዚህ በኋላ የሚሳካለት ነባራዊ ህሊናዊ ሁኔታ የለም። አሁን ያለ አባረ በለው ያንን አመፀኛ ተገንጣም በዴ መድረሻ ሳጣው ግረፋ ካዳው አስኪደው በዳዴ። ሰላም ጤና ይስጥልኝ አብሬ ሚዲያ አድማጭ ተመልካቾቻችን እንደምን አላችሁ? እነሆ የሰዓቱን ፕሮግራም ወደ እናንተ ለማድረስ ቀርቤያለሁ። በዚህ ሰዓት ፕሮግራሜ ለትንታኔ የመረጥኩት ርዕስ የኢትዮጵያ ጠላቶች በተሳሳተ ስሌት በተሳሳተ ካልኩሌሽን በቀላሉ ይህንን መንግስት እንጥላለን፣ 1 ሳምንት ነው የቀረው፣ ወር ነው የቀረው እያሉ ከህዝብ የተነጠለ ደጋፊ የሌለው ሌላ ኃይል ይሄንን በተለይ መከላከያ ሰራዊቱን የማይቀላቀልና ባይዘው እንዳይቀላቀልም ፕሮፓጋንዳ የሚሰሩበት ሁኔታ አለና ዛሬ አንደኛ ማቀርብላችሁ መከላከያ ሰራዊታችንን እየተቀላቀሉ ያሉ ሰዎች በምን ስሜት እየተቀላቀሉ እንደሆነና በምን ቁጥር እየተቀላቀሉ እንደሆነ የኢትዮጵያ መከላከያ የሰው ኃይሉን የሚቀዳው ከባህር መሆኑን አውቃችሁ ወገን እንዲተማመንበት፣ ጠላት ደግሞ ይሄን የተሳሳተ ስሌቱን ትቶ ያልተገባ መስዋዕትነት ከመክፈል እንዲታቀብ የሚያደርግ መልእክት ስለሚያስተላልፍ ይህን እንመለከታለን። በተለይ ከአማራ ክልል ወጣቶች በብዛት መከላከያ ሰራዊቱን እየተቀላቀሉ ነው። በሚገርማችሁ ሁኔታ ከአማራ ክልል ነው እያልኳቸው ያለሁት። ስንት ፕሮፓጋንዳ እየተሰራበት ጽምዶ ሰርተናል ከኛ ጋር ቆሟል የሚሉትን ይሄ ጫካ ያለው ወንበዴ የሌለውን የሰው ኃይል ቁጥር ወደ መከላከያ እየጎረፈ ነው ከአማራ ክልል። ይሄን እናያለን። በሌላ በኩል ባለፈው ስለ ሸረሪና የቀረቡ መረጃዎች የህወሓት ሰራዊት በሸረሪና ላይ በከፍተኛ ደረጃ እንደተደቆሰ አይተናል። የተማረኩትንም መሳሪያዎች አይተናል። ከዛ በላይ ግን ሸረሪና ላይ የተቀዳጀነው ድል ኢትዮጵያ ሉዓላዊ መሬቷን ከጠላት ፈልቅቃ ማስመለሷንስ አላየንም። ስለዚህ ያ መሬት በማን ቁጥጥር ስር ነበር? መቼ ነው ወያኔ ወይም ሱዳን ያንን አካባቢ የተቆጣጠረው? አሁን በማን እጅ ነው የሚለውን በቀጥታ ከስፍራው በድምፅ እና በአካል ቀርበው መሬቱን ምሽጉን እያሳዩ ኢትዮጵያ የተቆጣጠረችውን መሬት እንመለከታለን። ድሉ ከዛም በላይ ስለሆነ ድሉ እዛ ጋ ወያኔን መደምሰስ ማዳከም ብቻ ሳይሆን መሬታችንን ነጥቀን ስትራቴጂክ ቦታዎችን በሰራዊታችን እጅ ማድረጋችንን የምንመለከትበት ሁኔታ ይሆናል። ይሄን ከድምፅና ከምስል መረጃ ጋር እንመለከተዋለን። ወደ መጀመሪያው መረጃ ሳልፍ እንግዲህ እዚህ ጋር በምታዩዋቸው የፎቶግራፍ መረጃዎች አስደግፌ ነው የምገልጽላችሁ።
ይሄ የምታዩት የላይ ጋይንት ወረዳ አስተዳደር የሀገር መከላከያ ሰራዊትን ለመቀላቀል የተመዘገቡ ወጣቶች ወደ ማሰልጠኛ ሲሸኛቸው የሚያሳይ ፎቶግራፍ ነው። ቁጥራቸውን እዚህ ላይ ትመለከታላችሁ። በምን አይነት ስሜት እየተንቀሳቀሱ እንደሆነ ታያላችሁ። የላይ ጋይንት ወረዳ አስተዳደር አማራ ክልል ውስጥ ካሉ ዞኖች ውስጥ ያለ ማለት ነው እና በደቡብ ጎንደር ዞን ላይ ጋይንት ወረዳ ሀገራቸውን በተለያዩ ወታደራዊ ሙያዎች ለማገልገል የተመዘገቡና የተመለመሉ ወጣቶች በዚህ መልኩ ሽኝት ተደርጎላቸዋል። አያችሁ። እንግዲህ በሽኝት ፕሮግራሙ ወቅት ምልምል ወጣቶቹ ሀሳባቸውን ገልጸዋል። የሀገር ሉዓላዊነት መከታ የሆነውን የመከላከያ ሰራዊት ተቋም በመቀላቀላቸው ትልቅ ክብርና ኩራት እንደሚሰማቸው ተናግረዋል። መከላከያ መቀላቀል ትልቅ ክብርና ኩራት የሚያስገኝ ነው። መከላከያ መቀላቀል እውቀት ትገነባለህ፣ ወታደራዊ አቅም ታገኛለህ፣ ፕሮፌሽናል ትሆናለህ። በጣም ብዙ ኮሌጆች በመከላከያ ሰራዊታችን ውስጥ አሉ። ትምህርት በመቅሰም ኢቭን ከጥሩ የትምህርት ባክግራውንድ ያላቸው ወጣቶች ራሳቸው መከላከያ ውስጥ ገብተው በእጅጉ የራሳቸውንና የቤተሰባቸውን ሕይወት ይለውጣሉ። መከላከያ በአሁኑ ሰዓት የዘመነ መከላከያ ነው። በብዙ ነገር ቴክኖሎጂ የታጠቀ ቴክኖሎጂ የሚያንቀሳቅስ ኦፕሬት የሚያደርግ እና ብዙ ዩኒቨርሲቲዎቹ ደግሞ ይሄን አቅም የሚያስጨብጡ ቦታ ነው እና ይሄን የተገነዘቡ ወጣቶች ወደ መከላከያ እየተቀላቀሉ ነው። በጣም በርካታ ቅስቀሳ እየተደረገ መከላከያን አትቀላቀሉ እየተባለ በዚህ አይነት በራሱ ተነሳሽነት የሚገባውን ወጣት ደግሞ ተገዶ ታፍሶ ምናምን እየተባለ ፕሮፓጋንዳ እየተሰራበት ማለት ነው። እንደዚሁም ቀጥሎ ደግሞ በምስል የምታዩቸው የደንበጫ ወጣቶች ናቸው። የደንበጫ ወጣቶች ጀግናውን የኢትዮጵያ መከላከያ ሰራዊታችንን እየተቀላቀሉ ነው ወይም ለመቀላቀል እየተመሙ ነው እና በምዕራብ ጎጃም ዞን የደንበጫ ከተማ ወጣቶች ጀግናው የኢትዮጵያ መከላከያ ሰራዊታችንን በመቀላቀል የሀገራቸውን ሉዓላዊነትና የግዛት አንድነት ለማስጠበቅ ወደ ማሰልጠኛ ማዕከል ሽኝት ተደርጎላቸዋል። የተወሰኑትን ነው ለማሳያ የማቀርብላችሁ። ሌላ ይቀጥላል። አሁን በትናንትናው ዕለት ነሐሴ 12 2018 ዓመተ ምህረት ማለት ነው የቋሪት ወጣቶች ጀግናውን የኢትዮጵያ መከላከያ ሰራዊታችንን ለመቀላቀል ሽኝት ተደርጎላቸዋል። ይህም በምዕራብ ጎጃም ዞን የቋሪት ከተማ ወጣቶች ናቸው። መከላከያን መቀላቀል እና ከመከላከያ አባል ሆኖ መስራት ክብርና ኩራት እንደሚያስገኝ ለታሪክ ለትውልድም ትልቅ ስፍራ እንደሚያሰጥ ያላቸውን እምነት ተናግረዋል። እንግዲህ በዚህ አይነት ሁኔታ ይሄ ካቀረብኩላችሁ በጣም ጥቂቱ ነው። በዚህ አይነት ወጣቱ መከላከያን እየተቀላቀለ ነው። እንደዚህ እንደምታስቡ ታንቆ ከቤቱ ወጥቶ ይሄ ወያኔ እንደሚያደርገው ካልገባህ ወደ ውትድርና ከኔ ጋር ካልተሰለፍክ እቀጣሃለሁ፣ አስራሃለሁ፣ እስከ ሞት የደረሰ ቅጣት እወስንብሃለሁ ተብሎ የሚገነባ አይደለም። የኢትዮጵያ መከላከያ ሰራዊት በፍላጎት በዓላማ በእምነት የሚገባበት ነው። ሜዲካልም ተወስዶ የሰውየው ቁመናው ለወታደር ብቁ መሆኑ ተረጋግጦ ባይዘው ፕሮፌሽናል ሰራዊት ነው የሚገነባውና የኢትዮጵያ መከላከያ ሰራዊት ማለት ነው። ስለዚህ አስገድደህ ወጣት እየመለመልክ አፍነህ አስጨንቀህ በጠበንጃ ግንባሩ ላይ ደቅነህ አስገብተህ ከዚህ በፍላጎት ከመጣ ከዚህ ፕሮፌሽናል ሰራዊት ከዚህ በዘመናዊ መልክ ከተገነባ ከታነጸ ሰራዊት ጋር ተዋግቻ ያሸንፋለሁ ማለት የተሳሳተ ካልኩሌሽን እና ከድንቁርና የሚመነጭ ነው በመሰረቱ። ሌላውና አስገራሚው ነገር ደግሞ በዚህ አይነት የወታደር ምልመላ የሚያደርጉ ወይም የታጣቂ ምልመላ የሚያደርጉ የህወሓት ፕሮፓጋንዲስቶች እያስገደደ እያፈሰ ነው ምናምን ብለው የኢትዮጵያ መከላከያ ሲተቹ አለማፈራቸው ነው የሚገርመው።
በጣም አለማፈራቸው በጣም ይገርማል። እና በእንደዚህ አይነት የሰው ኃይሉ ከባህር ከሚቀዳ ኃይል ጋር ፌዴራል መንግስት ጋር ጽምዶ ፈጠርኩ ከእንትና ጋር እንደዚህ ይሄ ተሰባስቦ ያ ጽምዶ ያ መከላከያን አንድ እዝ የሰው ኃይል አይሞላም። አቅሙም የአንድ እዝ የመከላከያን አቅም አይሆንም። ትጥቁ ምኑ ተደምሮ ማለት ነው። ወታደራዊ አቅም የማድረግ አቅሙ ወይም የመከታ አቅሙ ወይም አጥቅቶ የማሸነፍ አቅሙ ስትመዝነው አንድ እዝ ባይዘዌ በየቦታው እዞች ናቸው አሁን ተልኮ እየተወጡ ያሉት እንጂ መላው መከላከያ ሄዶ አይደለም እየተወጣ ያለው። አንዳንድ ኦፕሬሽን ላይ ኦፕሬሽኑ በብርጌድ በጣም ቢበዛ በክፍለ ጦር ነው እየተፈጸመ ያለው። ወሳኝ የሆነ የማሸነፍ ኦፕሬሽን ማለት ነው። በጥቂት የሰው ኃይል በዘመነ ቴክኖሎጂ ድል የሚያደርግ ሰራዊት ተገንብቷል። የሰው ኃይሉም ደግሞ ሲታይ በከፍተኛ ደረጃ በስልጠና የዘመነ በትጥቅ የተሻለ አቅም ያለው ፕሮፌሽናል ኢትዮጵያዊ ሰራዊት ነው። ኢትዮጵያ የሚል ኢትዮጵያዊ ሆኖ የሚቀረጽ በስነ ልቦናው ደረጃ የመንደር አስተሳሰብ ያለው አይደለም። ስለዚህ ወደ ኢትዮጵያ መከላከያ የሚገቡ ሰዎች የጎጥ የመሳሰለው አስተሳሰብ ቢኖራቸው እንኳን እዛ ጋር ሼፕ ተደርገው ነው የሚወጡት። ለምን? ኢትዮጵያዊ የሆነ ሰራዊት ውስጥ ኢትዮጵያዊ የሆኑ አሰልጣኞች ውስጥ ኢትዮጵያዊ የሆኑ መምህራን ባሉበት ነው የሚቀላቀሉት። ኢትዮጵያዊ የሆኑ የሰራዊት አመራሮች ጋር ስለሚቀላቀሉ ኢትዮጵያ ላይ ያላቸው የማያወላውል አቋም፣ የስነ ልቦና ዝግጁነት፣ ጀግንነት ለድል ያበቃቸዋል። ይሄንን ማሰብና ካልኩሌት አድርጎ መንቀሳቀስ መወሰን ያስፈልጋል። በዚህ ደረጃ ነው እየተገነባ ያለው ሰራዊታችንና ወጣቶችም በዚህ ደረጃ በፍላጎት ከሌሎችም ክልሎች አሁን ይሄ ወደ መከላከያ እንዳትቀላቀሉ እንደዚህ እንዳታደርጉ እየተባለ በአንድ በኩል ቅስቀሳ እየተደረገ በሌላ በኩል ደግሞ መከላከያ ፈርሷል፣ ተዳክሟል እየተባለ ግን እውነታው ይሄንን ስለሚመስል ይሄንን እንድታስቡ ያስፈልጋል። ኢትዮጵያኖችም ጀግናው የሀገር መከላከያ ሰራዊት ልትተማመኑበት ይገባል። ይሄ ነው። ሌላው ከዚህ ጋር የማቀርብላችሁ ይሄንን የአቶ እሼቱን ድምፅ እንስማና እሳቸው የወልቃይት መስተዳደር አመራር ናቸው። የተከዜ ዘብንም ከሚመሩ ሰዎች አንዱ ናቸው። ያንን አካባቢም በቃ አስተዳዳሪ ሆነው ከጠላት ጥቃት በመከላከል ረገድ ደግሞ ሚሊሻውን በማጠናከር በስነ ልቦና በመገንባት በሌላ በኩል ደግሞ ከመከላከያ ሰራዊት ጋር አብሮ በመቆምና ለመከላከያ ያልተቆጠበ ድጋፍ በመስጠት ላይ የሚገኘውን አካል የሚያስተባብሩ የሚመሩ እና ከኢትዮጵያ ጀግኖች አንዱ ናቸው። አሁን እሳቸው እዚህ ላይ የሸረሪናን አካባቢ ሲያስጎበኙ ትመለከታላችሁ እና የሚሉንንም በተወሰነ ደረጃ አዳምጠን እንመለስ። ተከዜ ወንዝ ነው። የኢትዮጵያና የሱዳን የመጨረሻ ድንበር ተከዜ ወንዝ ነው። ተፈጥሯዊም ታሪካዊ ድንበሯ ተከዜ ነው ማለት ነው። ባለፉት 6 ዓመታት ማይካድራን ጭፍጭፎ የሄደ የሳምሪ ቡድን ከሱዳን ጋር በማበር የኢትዮጵያ ሉዓላዊነትን ተዳፍሮ የነበረ ኃይል አሁን በጀግናው የሀገር መከላከያ ሰራዊት የኢትዮጵያ ሉዓላዊነትን ክብሯንም ድንበሯንም አስጠብቋል። ይሄ አሁን ምን ተከስተን ያለንበት ቦታ ሸረሪና የተከዜ ወንዝ ዳርቻ ላይ ነው የምንገኘው። ጠላት እንደሚለው አይደለምና ጠላት ብዙ ሊል ይችላል። የሚሞት ጠላት ሁልጊዜ ምላሱ ረጅም ነው። ነገር ግን እውነታው ግን አሁን ከቦታው ሸረሪና ላይ ተገኝተናል። የጠላት ኃይል ሁመራ ገብቻለሁ ምናምን የሚለው በፍጹም ከእውነት የራቀ በመሆኑ መላው የህዝባችን መላው ኢትዮጵያውያንም ሰላም ወዳዱ የትግራይ ህዝብ ሊያውቁ ይገባል። ጠላት ምን ጊዜም ቢሆን በማደናገር አጀንዳዬን አሳካለሁ፣ በጉልበት አሳካለሁ የሚል በመሆኑ
ይሄ ከዚህ በኋላ የሚሳካለት ነባራዊ ህሊናዊ ሁኔታ የለም። አሁን ያለ አባረ በለው ያንን አመፀኛ ተቀንጣውን በዴ መድረሻ ሳጣው ግረፈው ሳደው አስኪደው በዳዴ ማረኝ አይለምደኝ በቃኝ ብሎ ካላመነ እንዳትለቀው ያንተን ማንነት 3 ጁንታው ጦርነት ከጀመረ ማግስት ጀምሮ ያው ከሱዳን ጋር ታግዞ ማይካድራ ጨፍጭፎ የሄደውን ቡድን የሳምሪ ቡድን በዚህ አካባቢ መሽጎ ቆይቶ ነበር። ከዛ በኋላ ከ2013 ጀምሮ እስካሁን ነበረበት። 2018 አሁን ሐምሌ 25 ደግሞ ጀግናው የሀገር መከላከያ ሰራዊት አይቀጡ ቅጣት ቀጥቶ ድባቡ ተመቶ የኢትዮጵያ ዳር ድንበር ላይ እንገኛለን። አሁን ሸረሪና ከጠላት ነፃ ወጥቷል። በእኛ ሀገር ጠላት መሽጎበት የነበረው ነው። ይህን ምሽግ ይሄ ጀግናው የሀገር መከላከያ ሰራዊት ባጠረ ሰዓት በአጭር ሰዓት ውስጥ ምሽጉን ሰብሮ ከጠላት ነፃ ወጥቶታል። እየጠበቀ ይገኛል። በዚህ አጋጣሚ የሀገር መከላከያ ሰራዊት ማመስገን እንወዳለን። ጀግናው የህዝባችን ደግሞ ደጀን ሆኖ እያገለገለ ይገኛል። አሁን ጠላት የሚያወራው ሳይሆን እኛ ከቦታው ላይ ተገንተናል ማለት ነው። ሸረሪና ይባላል ይሄ ቦታ። ይሄ ስለሆነም ይህን አካባቢያችን እየጠበቅን ሰላማችን እየጠበቅን ልማታችን እናፋጥናለን። ለምዕራብ እዝን የሀገር መከላከያ ሰራዊት ለ5ኛ መካናይዝድ እዝ አጠቃላይ ሁሉ ለጀግናው የሀገር መከላከያ ሰራዊት አባረ በለው ያንን አመፀኛ ተቀንጣውን በዴ መድረሻ ሳጣው ግረፈው ሳደው አስኪደው በዳዴ ማረኝ አይለምደኝ በቃኝ ብሎ ካላመነ እንዳትለቀው ያንተን ማንነት ይረዳው ቢገባው ልብህን ይወቀው። መሬት ተቆርሶ እንደ ቡና ቁርስ ማነው የሚሰጥ ምን ሰማይ ቢዳፈር እንዲያው በምኞት በሀሳብ ጓቶ ላይሳካለት የልም እንጀራ በልቶ ይቅር ጓግቶ አባረ በለው ያንን አመፀኛ ተቀምጣውን በዴ መድረሻ ሳጣው ግረፈው አሳደው አስኪደው በዳዴ ማረኝ አይለምደኝም በቃኝ ብሎ ካላመነ እንዳትለቀው ያንተን ማንነት ይረዳው ቢገባው ልብህን ቆንጆው ሱሰኛ ደም ያለመደ ሲጥል አየሁት የጎማመደ ነጣው ያው እንግዲህ እንደሰማችሁት እና ቪዲዮውንም እንደምትመለከቱት ይሄ ሰፊ ቀጠና አሁን ያው መቼም ህወሓት ማለት ውሸታም እና ለመቀደድ ለመሸፈጥ በቃ ያልሆነ ፕሮፓጋንዳ ለመስራት ምንም ወደኋላ የሚሆን አይደለም። መሬት ላይ ያለው ሀቅና እነሱ ሁልጊዜ የሚናገሩት በጣም የተለያየ ነው። ሁመራን ሁሉ ተቆጣጥረናል ይላሉ ሲፈልጉ እየወጡ ሁመራን አይደለም። ይሄ ሸረሪና በ2013 ዓ.ም ወያኔ ጥቃት ሲከፍት የማይካድራን ነዋሪዎች ጨፍጭፈው በግፍ ወደ ሱዳን የሄዱት የህወሓት ኃይሎችና በሌላ በኩል ሱዳን ደግሞ በዛ ጊዜ እኛ የገባንበትን የውስጥ ችግር መሰረት በማድረግ ያን አካባቢ አልፋሽቃን ይሄ እስከ ሸረሪና አሁን የምታዩትን መሬት ሁሉ ተቆጣጥረው ነበር። ይሄን ተቆጣጥረው ከዚህ ከሃዲው ቡድን የህወሓት ቡድን ያንን ግፍ ያንን ወንጀል ከፈጸመ በኋላ ሄዶ ተቀላቅሎ ያንን ሰፊውን አካባቢ ይዘው ምሽግ ቆፍረው ከኢትዮጵያ ቁጥጥር ውጭ ሆኖ በጠላት ስር የቆየ ቦታ ነው። እንደገናም በጣም ስትራቴጂክ ቦታ ነው። ከሁለት አቅጣጫ ከሱዳን ከኤርትራ ጋር ግንኙነት ሊመሰረትበት የሚችል በዚህ ምክንያትም ትልቅ ትኩረት ሰጥቶ ህወሓት ትልቅ መከላከያ የገነባበት ስፍራ ነው። ሱዳንም ያው ኢትዮጵያን ለማፍረስ ከግብፅ ጋር ተሻርከው ወይም ከግብፅ መመሪያ ተቀብለው እስከ ህዳሴ ግድብ ያለውን አካባቢ
ለመቆጣጠር የተቆናጠጡት ቦታ ነው። ሁለተኛ ደግሞ ያን አካባቢ ከያዙ በኋላ የእኛ መሬት ነው የሚሉት። ያንን ለም ቦታ አርሶ አደሮችን አፈናቅለው ነው በጊዜው የተቆጣጠሩት። ስለዚህ እሱ ላይ የኢትዮጵያ መንግስት ይሄንን ለማስመለስ በዛ ጊዜ ሙከራ ቢያደርግ ኖሮ የሱዳንን ህልውና ሱዳንን ወረራ ፈጸመች ብላ ግብፅ ሁሉ ጣልቃ ለመግባት የሆነ ጊዜ አይታቸዋል። ይሄ ፈጥኖ ደራሽ ኃይሉ የማረካቸውን የግብፅ አየር ኃይል አባላት ቤዝ ሁሉ ሱዳን ውስጥ ሰርተው ኢትዮጵያን ለማጥቃት እየተጠባበቁ የነበሩበት ጊዜ ነው። ያን ጊዜ የኢትዮጵያ መንግስት በዝምታ አለፈው። ያው እነሱ ከዛ በኋላ ተፈርተናል፣ አሸንፈናል ብለው እዛ ቦታ ላይ መሰረት አደረጉ። ይሁንና አሁን በባለፈው ውጊያ ጀግናው የመከላከያ ሰራዊታችን ከአካባቢው ሚሊሻና የጸጥታ ኃይሎች ጋር በመተባበር በአጭር ጊዜ የተቆጣጠረው መሬት ነው ይሄ የምታዩት። እና ይሄ ትልቅ ስትራቴጂ የቆፈሩትን ምሽግ ያው እያያችሁ ነው። እነዚህን ያን ቦታ መያዝ የተከዜን አካባቢ ይሄ ነው አሁን እሳቸው አቶ ሼቱ እንደሚያሳዩን ማለት ነው። የተከዜን ወንዝ መቆጣጠር ነው። ከተከዜ ማዶ ደግሞ የኤርትራ መሬት ነው ያለው። ኦምን ሀጀር የሚባለው የኤርትራ መሬት ነው። ስለዚህ በእነዚህ ሁሉ ጠላቶች ከበባ ውስጥ የኢትዮጵያን ሰራዊት እና የኢትዮጵያን ሕዝብ የኢትዮጵያን መሬት የሚያስገባ ነበረ ያ ቦታ። ስለዚህ ሰራዊታችን ይሄንን በመስበር የጠላትንም በመደምሰስ በወሳኝ መልኩ ስለዚህ ይሄንን የያዘ ኃይል ይሄን መሬት አስረክበህ ከዛ ሁሉ ትጥቅ ጋር ከዛ ሁሉ ምርኮኛ ጋር ይሄን መሬት አስረክበህ ታቅራራለህ። አሁን እንደገና በጣም ነው እኮ የሚገርማቸው። እና ማቅራራት ኖ ይሄ ነገር አያዋጣንም፣ አናሸንፍም ይሄን ኃይል ብሎ ሌሎች ወጣቶችን ከእልቂት ከመታደግ ይልቅ ሌሎችን እንደገና ወደ እልቂት ለማስገባት እንደዚህ አይነት ከንቱ ፉከራ ቀረርቶ እየተደረገ ነው እና በጣም ነው የሚያሳዝነው። ለማንኛውም ጀግናው የኢትዮጵያ መከላከያ ሰራዊትና የጸጥታ ኃይላችን ምንጊዜም አሸናፊ ነው። ኢትዮጵያን አሸናፊ ያደርጋታል። ለውጭም ለሀገር ውስጥም ጠላት የማትበገር ሀገር እያቆምን መሆናችንን ወገን እንዲተማመንበት፣ ጠላት ደግሞ ይሄን አስቦ ተስፋ እንዲቆርጥና ከድርጊቱ እንዲቆጠብ፣ ካልተቆጠበ ደግሞ ያው ዋጋውን እንደሚያገኝ ለመግለጽ ነው። በዚሁ የዛሬ ፕሮግራሜን አበቃለሁ። በሌላ ፕሮግራም እስከምንገናኝ ድረስ ሰላም።